ተጠጡ ነው እነማንን እየፈለጋችሁ ነው ታዋቂ ዝነኛ በሰይፉ መቅረብ የሚችል ኦዲየንስ የሚነጋገርበት ሲሆን ካሜራ ውስጥ ለመግባት ከፓንት እስከ ስካርፕ ከፒትልስ እስከ ምናምን ሞዴስ ሳይቀር ጥቁር ገዝታችሁ ሄዳችሁ ሀብታም የምትቀብሩ ኦንላይን ላይ ያለ ገንዘብ ያለው ሰው ምናምን የምትቀብሩ እንደነባቡጃ አይነቱን የምትረሱ የማታስታውሱ አይደላችሁ ብዙ እንነጋገር እንዴ በቃ ተውት ወንድም የነጻነት የምትፈልገውን ወደ ያክል በብዙ ህዝብ ተከበ ብቻህን ሆነህ ሞታል ከሰማንያውም በኋላ ብዙ የምንሰማቸው ነገሮች እንዳሉ ነው እንግዲህ እየተነገረ ያለው ነጻነት ኦሬዲ ክስ መስርቻለሁ ጉዳዩ ህግ ይዞታል በጭራሽ አሁን ከኮንሰርቲን ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው ከልጇ ህመም በላይ ምን ከባድ ሸክም አለ በተለይ የልጇ ህመም በየቀኑ መርፌ ካልተወጋ ትሞታለህ የሚል ከሆነ ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን ኤርትራውያን እህት ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱ ወደ ቪዲዮዎቹ ተመስገን ስጨነቅ ስጠበብ ስናፍቃት ኖሬ የናፈቋትን ቀን ደረስኩባት ዛሬ እኔ አዲስ አበባ አንቺ ያለሽው ደባርቅ እኔና አዝገር ነበር ያለፈን የምናውቅ አንቺ አመመኝ ስትይ ስታመም ቀድሜ ደከመኝ ስትይኝ አብረሽ ደክሜ በረሃብ በጥማት በሰላም ማጣት ውስጥ የማይወለድ ልጅ ለ4 ዓመት ሳምት ተመስገን ጌታዬ አሁን አርፌያለሁ በጎኔ ልተኛ ዛሬ ወልጃለሁ አስብበት አንተ የእንጀራውን ነገር ዳይ ወደ አዲስ አበባ ደህና ሁኚ ጎንደር የእንግዳ ተቀባይ የደጋጎቹ ሀገር ደህና ሁኚ ደባርቅ ደህና ሁኚ ጎንደር ደህና ሁኚ ደባርቅ ደህና ሁኚ ጎንደር እንደዚህ አይነት ሞመንቶችን እንግዲህ ከምትወዱት ሰው ጋር ወይም ከቤተሰቦቻችሁ በተለይ ከእናታችሁ ጋር ማሳለፍን የመሰለ ደስታን የሚሰጥ ነገር አለ ብዬ አላስብም። ታዲያ ይሄን ቪዲዮ ስመለከት ምን አሰብኩ መሰላችሁ? ቤተሰቦቼ ሁላችሁም ልጆችም ለእናት ለአባቶቻችሁ ለቤተሰቦቻችሁ የምታስቡትን ልክ እንደዚህ እናትም አባቶችም ደግሞ ለልጆቻችሁ የምታስቡትን ነገር ሁሉ ፈጣሪ አሳክቶላችሁ እንደዚህ አይነት የደስታ ቀናቶችን እንግዲህ ለማሳለፍ ያብቃችሁ። ሌላ ምን ይባላል ታዲያ ከዚህ ቪዲዮ ጋር በተያያዘ ቤተሰብ እንዲህ ደስተኛ ሲሆን ደስ ይላል ሁላችሁም ታውቃላችሁ አንዳንድ ቤተሰቦች ግን የኛን እርዳታ ይሻሉ አንድ እህታችን ያጋራችሁ ነገር ብንመለከተው እንግዲህ መፍትሄ ይኖራል ብዬ አሰብኩኝ እስኪ ምንድነው ቪዲዮ ተመልክተን እንመለስ በተለያዩ የዓለማችን ክፍል ላይ የምትገኙ ኢትዮጵያውያንና ኤርትራውያን ይሄንን ቪዲዮ ሪፖስት በማድረግ ጀምሩ ለአንድ እናት ከልጇ ህመም በላይ ምን ከባድ ሸክም አለ በተለይ የልጇ ህመም በየቀኑ መርፌ ካልተወጋ ትሞታለህ የሚል ከሆነ በአሁኑ ሰዓት በኢትዮጵያ ውስጥ በሺዎች የሚቆጠሩ ህጻናት በታይፕ 1 የስኳር በሽታ ይጠቃሉ ብዙ ቤተሰቦች ልጄን ሰው በላብኝ ብለው ተስፋ ይቆርጣሉ አንዳንዶቹ ደግሞ በሽታውን ቢያቁትም ድጋፍ ካላገኙ የአንድ ወር የኢንሱሊን መርፌ መግዣ ገንዘብ የቤተሰቡን ሙሉ ወርሃዊ ገቢ ይጨርሳል በዚህ ወቅት ቤተሰብ ጭንቅ ውስጥ ይወድቃል የታመመውን ልጄን ላድን ወይስ የቀሩትን ልጆቼን ላሳድግ አስከፊ ምርጫ ላይ ወድቃል ይሄ ብቻ አይደለም በጣም አሳዛኙ ነገር ብዙ ህጻናት የስኳር በሽታ እንዳለባቸው ሳይታወቅ በድንገት ይሞታሉ ቤተሰቦቻቸው ልጃቸውን ምን እንደገደለው እንኳን ሳያውቁ ይቀራሉ ታዲያ እኔ ምን ማድረግ እችላለሁ ነው ጥያቄው በአሜሪካ ውስጥ የሚገኝ ለትርፍ ያልተቋቋመ ድርጅትን ላስተዋውቃችሁ ነው 50 ሌመንስ ታሪኩ የሚጀምረው በሃና ነው የድርጅቱ መስራች ሃና ይህንን ስራ የጀመረችው ከራሷ የቤት ውስጥ ስቃይ ተነስታ ነው ሁለት ልጆቿ በታይፕ 1 የስኳር በሽታ ተያዙ ፈተናው ታዲያ አንድ ህጻን ልጅ በቀን ውስጥ ከ5 ጊዜ በላይ መርፌ ሲወጋ ማየት ሌሊቱን ሙሉ የደም ስኳራቸው እንዳይቀንስ እንቅልፍ አጥቶ መጠበቅና ለምን እኔ ብለው ልጆቿ ሲጠይቋት መልስ ማጣት ለቤተሰቡ ትልቅ የስነ ልቦና ስቃይ ነበር ይሄንን የግል ስቃይ ነበር ወደ ማህበረሰብ መፍትሄ የቀየረችው ልጆቼ እዚህ አሜሪካ ሆኖ በቂ ህክምና ያገኙ እንደሚሰቃዩ ከሆነ በሀገሬ በኢትዮጵያ ያሉ ምስኪኖች ልጆች ምን ይሆኑ ይሆን የሚለው ጥያቄ ነው 50 ሌመንን የፈጠረው ስሙ የመጣው 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ግን ጌጡ ነው ከሚለው የሀገራችን ብሂል ነው መስራቾቹ ታዲያ የራሳቸውን ልጆች በዚህ በሽታ ሲጠቁ ያዩትን ስቃይ ወደ መፍትሄ ነበር የቀየሩት ዛሬ ይሄ ድርጅት በኢትዮጵያ ላሉ ምስኪን ህፃናት ኢንሱሊን የደም ስኳር መቆጣጠሪያና ከሁሉም በላይ ደግሞ ብቻችሁን አይደላችሁም የሚል የተስፋ ጥሪን ያድላል ሰዋዊነት የሚሰማችሁ ለጋስና መልካም ኢትዮጵያውያንና ኤርትራውያኖች ይህንን ገጽ ሰፖርት ብታደርጉስ
ታዲያ የገቢ ግብር ቅናሽ ታክስ ዲዳክሽን አለ። ይሄ ማለት የምትለግሱት ገንዘብ ከአመታዊ ታክስ ከሚከፈልበት ገቢያችሁ ላይ ይቀነሳል ማለት ነው። እናንተ የምታወጡት አንዳች ነገር የለም። ለምሳሌ አንድ ሰው $1000 ቢለግስ መንግስት ግብር የሚያሰላው ያችን $1000 ቀንሶ ከቀረው ገቢ ላይ ብቻ ይሆናል ማለት ነው። ልገሳ ስታደርጉ ታዲያ ድርጅቱ ደረሰኝ ወይም ደግሞ ሪሲት ይሰጣችኋል። ይሄ ደረሰኝ በአመቱ መጨረሻ ላይ ለታክስ ፋይል ሲያደርጉ እንደ ማስረጃነት ያገለግላል ማለት ነው። ስለዚህ እርስ በርሳችን እየተደጋገፍን ህፃናትን ህይወት እያሻሻልን እየተረዳዳን አንድ ላይ የምንኖርበትን ስርዓት እነኚህ የስኳር በሽታ የተያዙ ህፃናቶች ወላጆች ያዘጋጁትን ገጽ እባካችሁ እየተከተላችሁና እያገዛችሁ የሚል ኢትዮጵያዊ መልእክቴን ከልጅ ማኛ አስተላልፌያለሁ። ሰላም ሁኑልኝ። በተጨማሪ የስኳር በሽታ የተያዙ ህፃናቶች ቤተሰቦች እዚህ መሃል ካላችሁ ስለ ታይፕ 1 በተለየ ሁኔታ ሳይንሳዊና ወቅታዊ የሆኑ መረጃዎችን ወላጆች ለልጆቻቸው የደም ስኳር መጠንን እንዴት መቆጣጠር እንዳለባችሁ፣ የአመጋገብ ስርዓታቸውን፣ ሊያጋጥሙ የሚችሉ ችግሮችን፣ በድንገተኛ አደጋ ጊዜ ምን ማድረግ እንዳለባችሁና የስነ ልቦናና የማህበረሰባዊ ድጋፍ ካስፈለጋችሁ ይህንን ገጽ ጆይን እንድታደርጉ ሪኮመንድ አደርጋለሁ። ወላጅ ሆኖ ልጆቹ ሲታመሙበት እንደማየት የሚያሳምም ትልቅ ህመም የለም። ስለዚህ እንግዲህ ለነዚህ ወይም ደግሞ በነዚህ በሽታ ለሚሰቃዩ በልጅነታቸው በጨቅላ እድሜያቸው እንግዲህ እንደዚህ አይነት ከባድ ህመም ውስጥ ላሉ ወገኖች መረዳጃ ይሆን ዘንድ ይህ ዌብሳይት ስለተፈጠረ ምናልባትም እንግዲህ በውጭ ሀገር ያላችሁ ኢትዮጵያውያን፣ ኤርትራውያኖች ለዚህ መድረስ መቻል ይሄን ጆይን ብታደርጉ ምናልባት የብዙ እናትና አባቶችን እንባ ታብሳላችሁ። ከዛም አለፍ ሲል ብዙ ነገር መስራት የሚችሉ እንግዲህ ብዙ የሚጠበቅባቸው ወደፊት ምን ሊሆኑ እንደሚችሉ የማንገምታቸው ጨቅላ ህፃናትን እንግዲህ ማዳን ይቻላል። ስለዚህ ሁላችንም ከተረዳዳን ሁሉም ነገር ቀና ይሆናል ብዬ አስባለሁ። ከዚሁ ጋር በተያያዘ መቄዶንያ አሁን ላይ እንግዲህ የገቢ ማሰባሰቢያ በራሱ ዩቲዩብ ቻናል እያደረገ እንደሆነ የሚታወቅ ነው። አንድ ደስ የሚሉ አባት ያደረጉት ተግባር ብዙዎችን አነጋግሯል። እስኪ ቪዲዮን ተመልክተን እንመለስ። የወርቅ ጥርሳቸውን ለመቄዶንያ የሰጡት አባት አቶ አበራ ጉልላት ይባላሉ። ሰው እየተራበ እኔ የወርቅ ጥርሴን ይዤ አልቀበርም በማለት የወርቅ ጥርሳቸውንና 3 ሰዓት እንዲሁም 20 ሺህ ብር ለመቄዶንያ በስጦታ መልክ አበርክተዋል። ይህ አቶ አበራ ተግባርም የበርካቶችን ልብ የነካና ኢትዮጵያዊነትንም በተግባር ያሳየ ነው። ምን እንደምላቸው ባላቅም እንግዲህ ቀሪ ዘመናቸው የተባረከ ያሰቡት የሚሳካበት ዘመን ይሆንላቸው። እኛ አባት ያደረጉት ነገር ሁላችንንም የሚያስተምርና በመርዳትና የሰው ልጅ በመድረስ ዙሪያ የቱጋ ነው ያለነው የሚለውን እንግዲህ ለሁላችንም ጥያቄ የሚሰጥ ጉዳይ ነው። እንዴት ነው ካለን ላይ ለሰዎች እንደርሳለን፣ እናካፍላለን፣ ያለንን ነገር ተካፍለን እንበላለን፣ እንጠቀማለን የሚለውን እንግዲህ እናንተ መልሱልኝ። ሀሳብ አስተያየታችሁን በሳቸው ተግባር የተሰማችሁን ሀሳብ እንግዲህ ኮሜንት ሴክሽን ላይ ብታሳውቁኝ ደስ ይለኛል። ዶክተር ቢሊያምን ማለት ነው ኮንተንት ቀይር እያስ ኮንተንት ቀይርና only on TikTok በቃ only on TikTok በቃ it's just an amazing app በቃ it's just an amazing app እውነት ለመናገር ማለት ነው። ምንድነው ምን ያርግ ነው ምን ጌትሬዲ ዊዝ የሚጀምር ነው ብር አልገባኝም። እውነት ይኮር እና አሁን እኔ ማለት ነው ይላችሁ ማሽቃበጥ፣ ጅራት መቁላት፣ ፍሬ ማጨብጨብ፣ ቆለጥ መወጠር እንትን ምን ብቻ በጥፍር መቆም እንደዚህ አይነት ነገር አይመቸኝም። ግን እስቲ ቆይ let me tell you something about መቄዶንያ ስለ መቄዶንያ የሆነ ነገር ልንገራችሁ። አይ ቲንክ 2009 በፈረንጅ 2009 ኦር 2010 ላይ ተመሰረተው አሁን ከረንትሊ ወደ 8000 የሚጠጉ ሰዎችን በየቀኑ ድጋፍ ያደርጋል። የሚረሱ ማየት የተሳናቸው የአእምሮ ህመም ያለባቸው በጣም ብዙ ህመም ያለባቸውን አዛውንቶች ይደግፋል። በቀን እስከ 3 ሚሊዮን ብር ያወጣሉ። ከ3 ወር ከ4 ወር በፊት ያወጡት እንትን ማለት ነው። ከዛ ደግሞ ከምንም ነገር የበለጠ ደግሞ እውነት ለመናገር ማለት ነው ላይክ ራሱን እንዲችል ለምን አይደረግም ሲባል እኔ ይሄን ነገር ከቢዝነስ ጋር ማያያዝ አልፈልግም። የራሳቸው ሪዝን ይኖራቸዋል እንግዲህ አይፈልጉም። እንደዚህ አይነት እንትን ነው the only reason ትውልዳችን ያልወደቀው ፌል እንደ ኢትዮጵያነቷ ፌል እንዳላረገች አንዱ ምልክት ብዙ ምልክቶች ልታነሱ ትችላላችሁ፣ ግን አንዱ ምልክት መቄዶንያ ነው። ታላላቆቻችንና አባቶቻችንን መደገፍ ማለት ነው ነው እና ኮንተንት ቀይር ይቀልዳል እኮ ግን በሲሪየስ ነው እኮ ነው። እና ይሄን ቪዲዮ ስሰራ ይሄ ደግ ሰው ምናምን መስያችሁ አይደለም። እኔ
ሁለት መንፈሳዊ ቅናት ከቀናው ያን ቪዲዮ እንደሰራው ሰውዬ ሁለት መንፈሳዊ ቅናት ነው የቀረኝ። በቃ ሁለት መንፈሳዊ ቅናት እና እንዶ ከተቻለ ምሳና መክሰስ አስጨብሱኝ። ምሳና መክሰስ አስጨብሱኝ። ምን ችግር አለ? 7000 8000 አንድ ልሁን። ምን ችግር አለ? እና መተርዳ ምናምን ምንድነው ቤተሰቦች የዚህ ቪዲዮ ሐሳብ ገብቷችኋል? የሚያነሳቸው ሐሳቦች እንግዲህ ሙሉ ለሙሉ ግልጽ አይደሉም። ግን እኔን የሚመስለኝ እንግዲህ ኮንተንት ቀይር የሚለው ነገር ከቢኒያም ወይም ደግሞ ሰውን ለመርዳት ሰው መሆን ብቻ በቂ ነው በሚል ሐሳብ ተነስቶ ለብዙ ሰዎች አሁን ላይ እንግዲህ ለ8000 ለ9000 ለሚሆኑ ሰዎች ቀን በቀን እየረዳና እያኖረ ያለውን ይህንን ግለሰብ አንዳንድ በዚህ በማህበራዊ ድረገጽ መተግበሪያ ላይ በሚደረገው የገቢ ማሰባሰቢያ የማይሆን ሐሳብ ላነሱ ሰዎች እንደ መልስ ምት የተሰራ ቪዲዮ ይመስለኛል። እናንተስ ቪዲዮውን ከምን አንፃር ተረዳችሁት? እንግዲህ ብንወያይበት በዚህ ጉዳይ ደስ ይለኛል። የጆን ዳንኤል 5 ዓመት ከግማሽ ያደረገው ሚስጥሩ ተጋለጠ። ዛሬ ላይ እንደዚህ አንጋፋ ስመጥር ተጽዕኖ ፈጣሪ ቲክቶከር ከመሆኑ በፊት መጀመሪያ ቲክቶክን የለቀቀው በ2029 ወር ነበር። ያኔም የስፖርት የዳንስና ሌሎች ቪዲዮዎችን ይለቅ ነበር። በጣም ታዋቂ የነበረበትም እንደዚህ የሙዚቃ ቅንብሮችን እየሰራ ይለቅ ነበር። የጆን ዳንኤል የመጀመሪያ እርዳታ የነበረው 1.5 ሚሊዮን ብር የሚያስፈልገው አቤል ወርቁ የስፓይናል ኮርድ ኢንፌክሽን የነበረበት ልጅ ነበር። ብዙ ገንዘቦች ተሰባስበው እርዳታ እንዲደረግለትም አድርጓል። እርዳታንና ደግነትን የተማርኩት ከእናቴ ነው የሚለው ጆን ዳንኤል እስከዛሬ ቲክቶክ ላይ በቆየበት 5 ዓመት ከ6 ወር ውስጥ ከካሜራ ፊትም ሆነ ከካሜራ ጀርባ በጣም የብዙ ሰዎችን ህይወት የቀየረ ለትላልቅ ከባባድ ችግሮች ደግሞ መፍትሄን ወይም የእርዳታ ስራዎችንም ያደረገ ጀግና ወጣት ነው። በተለያዩ የሀገራችን ክፍሎች ረሃብ፣ ድርቅና የተለያዩ የማህበረሰብ ችግሮች ሲፈጠሩ ቀድሞ የሚገኘው ጆን ዳንኤል በቦረናና በጎፋ የተለያዩ የረሃብና የድርቅ ጊዜዎችም ቀድሞ የተገኘ የነሶሊ አይነት ልበ ብርሃን ህፃናት መዋለ ህፃናትን ሲገነባ ከፍተኛ ድርሻውን ይዞ ማዕከሉ እንዲገነባ ያደረገው አንዱ ጆን ዳንኤል ነበር። ደብረ ብርሃን ላይ በነበሩ ተፈናቃዮች ከዛም ደግሞ በሐዋሳ ደግሞ 600 ሰው የተሳተፈበት የልብስ ማሰባሰብና የጎዳና ልጆችን የማልበስ ስራም ለእናቶች ደግሞ የገንዘብና የቁሳቁስ በየጊዜው እኔ ቆጥሬ ማልጨርሳቸው ከባባድ እርዳታዎችን እስከዛሬ ሲያደርግ ነበር። ጆን ዳንኤል ወደዚህ የቲክቶክ ዓለም ከመጣ ጀምሮ ማንም የማይክደው ማንም የማይዋሸው ትላልቅ የእርዳታና የበጎ አድራጎት ስራዎችን የሰራ ሲሆን ከእስር ከተፈታ በኋላ በየክልሉ ሁለት የንጹህ መጠጥ ውሃ የማቅረብ ፕሮጀክቶችንም ይዞ እየሰራ ሲሆን በሃዲያ ሆሳዕና የመጀመሪያ ፕሮጀክቱን በዚህ መልኩ ተሳክቶልታል። በየቀኑ ከ50 ሺህ በላይ የሚሆኑ ማህበረሰቦች ንጹህ የመጠጥ ውሃም በማግኘት ላይ ይገኛሉ። ከካሜራ ጀርባ በጣም የበርካታ ወጣቶችን ህይወት ቀይሯል። ለዛም ምስክርነት ልቡ ንጹህ ስለሆነ ጆን ዳንኤል ነው። በቲክቶክ ላይቭ ጌምም ወደር ያልተገኘለት አንደኛ ተጫዋች ሆኖ የሚገኝ ሲሆን እስከዛሬ ከ305,000 የአሜሪካ ዶላር ወይም ደግሞ ከ3,500,000 የቲክቶክ የላይቭ ኮይኖችንም ለሰዎች ሰጥቷል። የሀገር ውስጥና የሀገር ውጭ ታላላቅ ጨዋታዎችን በድል የሚወጣው ጆን ዳንኤል ኢትዮጵያ በአሜሪካ ራንኪንግ 2ኛ ደረጃ እንድትይዝም አድርጓል። እስከዛሬ የኢትዮጵያ ማህበረሰብ የሚጠቅም ስራዎችን ለሰራልን፣ የወጣቶችንም ህይወት ላቃናልን፣ የእናቶችንም ባላበሰልን ለጆን ዳንኤል በትክክልም እንግዲህ እንደዚህ አይነት ጥሩ ስራ የሚሰሩ ወጣት ኮንተንት ክሬተሮች ባሉበት ማመስገን መቻል አለብን። ለነሱ ብቻ አይደለም ጥሩ ስራ ለሚያደርጉ ሰዎች እንግዲህ ሳይሞቱ ባሉበት የተለያዩ ሽልማቶችን በመስጠትና እንደዚህ ቪዲዮዎችን በመስራት ማመስገኑ ጥሩ ነው ብዬ አስባለሁ። እኛ ሀገር ትንሽ አንድ ሰው በህይወቱ እንግዲህ እያለ አይመሰገንም። ካለፈ በኋላ ደግሞ ወይኔ እከሌ እንደዚህ ነው እከሌ እንደዚህ ነው የሚለው ነገር ቢቀሩ ከሚሉ ሰዎች መካከል አንዱ ነኝ። ብቻ ግን ይህ ወጣት ኮንተንት ክሬተር ጆን ዳንኤል በእነዚህ አመታት ውስጥ እንግዲህ በትንሹ ይህንን መሰል ጥሩ ስራ ሰርቷል። ወደፊትም ይህንን ነገር እንደሚቀጥልበት አንጠራጠርም። ወደ ቀጣይ ቪዲዮ አነት ሞት ተነግዶበታል ወይም አትርፈውበታል ወይም ገንዘብ ወይም የሆነ ድራማ አለ ያልክበት እውነት አለ። እውነቱን ለማጣራት የሄድክበት መንገድ አለ። ምንድነው አንተ የታየህ እውነት? ባያሃቸው በተመራመርካቸው ብዙ ውስጥ መግባት የሉብን ነገሮች እንደማታወራና የማይመለከተን ጉዳይ እንደማታነሳ የኖርክባቸው የእድሜ ልምዶች ሙያዊ ስርዓቶች ያስገድዱናል እናምናለን። ግን ፕሮግራሙን ለመስራት የተጓዝከውን መንገድ በሙሉ ግን ማወቅ ፈልጋለሁ። ምን ነበረ? በጣም ጥሩ ሲጀምር ጀምሮ አሁን ይሄ እውነት የቤተሰቦቹ እውነት እንጂ የኔ እውነት አይደለም። ኦኬ ልብ እንድትሉት የምፈልገው ይሄ የቤተሰቦቹ እውነት ነው። ቤተሰቦቹ አለም ብለው ይዞት የመጡት እውነት ነው። ይሄንን እውነት ይዘን ስንመጣ ሲጀምር እኔ የነፂ ጓደኛ ነኝ። ነፂ ወዳጄ ነው አይደለ? ነፂ የብዙ ሰው ወዳጅ ነው ይታወቃል። አሁን ጓደኛ ለማለት ራሱ እኮ ጓደኝነት ተመርጦ አንተ ግን ምን ያህል ጊዜ የነፂ የብዙ ሰው ወዳጅ ነው። እኛ
ባለፈው 1 አመት ከ2 ወር ወይም ከ3 ወር እንግዲህ በጣም ወዳጆች ነን ብዬ አስባለሁ። ወይ በሳምንት 2 ወይም 3 እንገናኝ ነበር። የሆነ ብዙ ጊዜ የሚያሳልፈበት ቤት ይታወቃል። እዛ ቤት እንገናኛለን፣ እናወራለን፣ ሻይ እንጠጣለን፣ ጊዜ እንወስዳለን። በጣም አሪፍ ጓደኞች ነበሩት። አይ ዶንት ኖ አይታችሁ ከሆነ የነፂ በተቀበረ ቀን የጻፍኩት አንድ ጽሁፍ ነበረ ሶሻል ሚዲያ ላይ ፌስቡክ ፔጅ ላይ በኮሚቴ ልናድነው ሲገባን በኮሚቴ ቀበር ነው የሚል አንድ ጽሁፍ ጽፌያለሁ። በጣም ትልቅ ጽሁፍ ነው። አዎ ጽፌ ነበረኝ። ይሄ ልክ የተቀበረ ቀን ቀብረነው ስንመጣ የጻፍኩት ጽሁፍ ነው ማለት ነው። እዚህ ላይ አንድ ነገር መታወቅ ያለበት ነገር ምን መሰለሽ? አሁን እኔ እንደ ወዳጅ ፕሮግራሙን አልሰራሁትኝም፣ በተአምር አልሰራሁትኝም። እንደ አንድ ባለሙያ ነው የሰራሁት፣ እንደ አንድ ጋዜጠኛ። አንቺ እጅሽ ላይ ቢሆን ኑሮ ልትሰሪው እንደምትችይው ፕሮግራም ነው የሰራሁት። የራሴን የሆነ ፐርሰናል የሆነ ነገር ላለማስገባት በጣም ነው የተጠነቀቅኩት። እንደ ሰው የምታውቂው ነገር አለ፣ እንደ አድናቂ የምታውቂው ነገር አለ፣ እንደ ወዳጅ የምታውቂው ነገር አለ። የነጻነት ወርቅነህ ጉዳይ እንግዲህ ካለፈ በኋላ ድጋሚ ለህዝቡ እንግዲህ ለህብረተሰቡ እንደ መነጋገሪያ ርዕስ እንዲሆን ያደረገውን ፕሮግራም የሰራው ጋዜጠኛ በመቅዲሾ ላይ እንግዲህ ቀርቦ የተናገረውን ንግግር ነበር የተመለከትነው። ይህ ጉዳይ ታዲያ እየተባባሰ ከጀርባው የተለያዩ ሚስጥሮች እየወጡ አሁን ላይ የተለያዩ መረጃዎችን እየሰማን እንገኛለን። ትናንትና ወይም ደግሞ ከሰዓታት በፊት እየወጡ ባሉ መረጃዎች እንግዲህ ጓደኛው የተለያዩ ሚስጥሮች አሉኝ ከሰማንያው በፊት ግን አላወጣውም ተጠንቀቁ ሲልም በማህበራዊ ድረገጽ መተግበሪያዎች ላይ ያጋራው ነገር ደግሞ አሁን ላይ የብዙዎችን ትኩረት ስቧል። ምንድነው ያለው? እስኪ በቪዲዮ ተመልክተን እንመለስ። ከሰማንያውም በኋላ ብዙ የምንሰማቸው ነገሮች እንዳሉ ነው እንግዲህ እየተነገረ ያለው። ነጻነት ህልፈት በኋላ የነጻነት ቤተሰቦች እዚህና እዚያ እየተባባሉ እንግዲህ የተለያዩ ነገሮች እየተወራ ነው የሚገኘው። አሁንም እንግዲህ በነጻነት ወዳጅ ነኝ ብሎ የመጣው እንዳልክ ደግሞ የነጻነት ወንድምና እህት ያነሱትን ጉዳዮች እንግዲህ አጠናክሮ ቀጥሎበታል። ይህንን ተከትሎም ነጻነት ጓደኛ አስናቀ ከሰማንያው በኋላ እኔ ራሴ ብዙ ማወራቸው ነገሮች አሉ ብሏል። ይህ ጉዳይ ግን 80 እስከሚያልፍ ምንም አይደለም ብሏል። ለማንኛውም የቤተሰብ ጉዳይ አነጋጋሪ ሆኗል። እናንተ እዚህ ላይ ምን ትላላችሁ? ሐሳብና ሴቶቻችሁን ኮሜንት ላይ ጻፉልኝ። መረጃ ሌሎች እንደሼር ማድረጋችሁ እንዳትረሱ። አዲስ ሆነ እንግዲህ የነጻነት ወርቅነህ ጓደኛ የሆነው አስናቀ ከ80 በኋላ ብዙ መውጣቸው ብዙ እኔ ብቻ የምናውቃቸው ሚስጥሮች አሉ ሲል ተደምጧል። ህዝቡም እንግዲህ ምን ይሆኑ በሚል እንግዲህ በጉጉት እየጠበቀ ይገኛል። ነገር ግን እንግዲህ ነጻነት አንዴ አልፏል ከዚህ ዓለም። እንግዲህ ጥሩ ሰዎችን የሰራ ድንቅ አርቲስትና ድንቅ ጋዜጠኛ ነው። ከዚህ ዓለም በሞት ተለይቷል። ስለዚህ መሆን ያለበት እንግዲህ ይሄንን ነገር መተው ነው ብዬ አስባለሁ። በተደጋጋሚ በተለያዩ ቪዲዮዎች እንደተናገርኩት ማለት ነው። እርግጠኛ ነኝ የአብዛኞቻችንን ሐሳብ ይመልሳል ቀጣዩ ቪዲዮ። በሁለቱም በኩል ስል ነው በሁለቱም በኩል እና መራመድ ያለብህ ባስለመድከው ነው። መድማት ትለምዳለህ፣ ከዛ ቁስል ይለምዳል፣ ከዛ አንድ ስለት ትለምዳለህ። የሆነ አንዳንዴ ሁሉ የሚመታ ነገር ትለምዶ የለ ቤት ውስጥ በቃ ተውት። አርቲስት ነጻነት ወርቅነህ የረፍበት ተውት። በእናታችሁ ክፎች እንኳን ሲሞቱ የሚያርፉበት ሀገር ብቸኛ ኢትዮጵያ ነበር። ሳሉ የሚጠበሱት፣ የሚንገላቱት፣ የሚታሰሩ፣ የሚፈቱት ስም የሚወጣላቸው ያልሆነ ስም የሚለጠፍላቸው ከሞተ በኋላ ከንፈር የሚመጠጥለት ይሄ ምስኪን የሚባልበት የክፎች መቀበሪያ የሆነችው ኢትዮጵያ ሰው ሲሞት እንኳን ይታዘንለት ነበር። ቢያንስ የልጅ ደግ እያለ ሙቶ ሲሞት እንዲህ የክፉ ሲያክል አዘኔታ እንኳን አላገኝም። ጓደኛው ተደስቶ ብዙ ነገር ይለዋል። ቤተሰቦቹ ወንድሞቹ የሆነ ስም ያወጡለታል። የታገስ ስጋ ቤት ይጠራል። ልጆቹ እናት አሜሪካ ታነሳዋለች፣ ተወርዷለች። ማንም በዙሪያው አልነበረም። በቤተሰብ ጨዋታ በሁሉም ቤተሰብ የነገሰ የተከበረ አንቱ የተባለ ከኬጅ ተማሪ እስከ አዛውንት ከመናንያን እስከ መለኩሴ የእጃቸው ስልክ ላይ ባዩት ጊዜ በሱ ፊልም ድራማ፣ በሱ ጨዋታ፣ በሱ ፕሮግራም የማይዝናና አልነበረም። የሁሉም ቤተሰብ ነበር። አለቀ። 4-5 የምትሆኑ አስናቀ የምትባል ቤተሰብ እህት ወንድሞቹ ሚስቱ የልጆቹ ናት። እረፉ ይረፍበት በቃ። እነ ባቡጄ የሞተው ጊዜ ምንም ያልወራቸው አርቲስቶች ዛሬ ጊዜ ነጻነት ማዲንጎ፣ እነ ታምራ ሲሞት ጥቁር ቦክሰር ፓንት ስካርፕ ፒትልስ ምናምን የምገዙ ሴት ወንድ አርቲስቶች አቁሙ። ትወና የምትስተዳደሩበት ይበቃል። ዓለም ላይ ቢያንስ አትውኑ። በቃ ልጅ ሙቷል ይረፍበት። እንዴት ቢያንስ ነፍሱን ከባቡጄ ታሳነሱታላችሁ? ባቡጄ ሲኖር ማረዳችሁ፣ ሲሞት ማልቀበራችሁት አርፏል። ልጅ ቢያንስ በቁም የተወደደ ሰው ነው። ከጎዳኒስት ጋር
ቲካዌ ሰጥቶ ምግብ ሰጥቶ ያለውን ኪስ ገልብጦ ያን ብዙ ጊዜ የሚወደውን ቱታ በርገንዲውን ቱታና ግሬ ቱታውን ያንን ኪሱን ገልብጦ የሚሰጥ ልጅ ነበር። እኔ ጋር በህይወት አጋጣሚ አንድ ሁለት ጊዜ ጠጥተናል፣ በልተናል። የኔን ጓደኞች እየጠበቁ እሱም ጓደኞች እየጠበቁት አታውቀውም እንደ ገብርዬ ሰባ ሊያስፈጀነ ከዚህ ጋር እንዴት 5 ደቂቃ ጠጣለሁ ስርዓት ብሎ ፎግሮ አስቆኛል። ባገኘኝ 10-15 ደቂቃ ምሳ በልተን በጠጣንባት ትሬንድ በቃ የህዝብ ልጅ ነው። ተውት። ዛሬ ጊዜ ራስን ለማንጻት ራስን ክሊር ለማድረግ ቤተሰብ እህትም እናትም ሚስትም ምናምን እየወጣችሁ የሆነ ጆክ አትዙ። በቃ ይረፍበት። ቢያንስ እኮ ይቺ ምድር ክፎች ሲሞትባት የሚያርፍባት ያ ምስኪን ተብሎ ቅጥል ስም የሚወጣላት የምንፎጋገርባት ሀገር ነው። ፉገሮ ቢያንስ ይረሱ። ከዛ ውጭ ታገስ ምናምን ስጋ ቤት እያላችሁ የሰዎች መስተዳደር 20 ጊዜ አትጥሩ። ቤተሰብም አስናቅም ታገስ እንገናኝ ነበር ሚስትም እህትም መዛ ታገስ እየጠጣም እንደዚህ የሚባል ነገር የለም። የሆነ አስጨርጨር መዝገበ ቸሩ መድኃኒዓለም ዘገየ ምናምን ቁርጥ ቤት አለ። በጣም ብዙ ቁርጥ ቤት እኮ አለ። እንደ ህፃናት አይደለም። ሄዶ የጠጣ ሰው ማንስ ጓደኛ ነው? ማንም ዛሬ ኩላሊቱ እያበጠ ጨጓራውን ሲሻለው አንድ ሁለት ሞከርበት ብሎ ችርስ እያለች የሞቀችው መቀዘቀዘችው ፈርፍረ ጠጣ ሚል እንጂ መጠጥ በቃ ብሎ ጠርሙስ ሰብሮ አንቆ ወተት የሚያጠጣ ጓደኛ አለ እንዴ? ካስራገም ጋር ጠጣው ከሚወደው ጓደኛው ጋር እስከመጨረሻው እንኳን ጠጥቶ ሞት አለቀ። ፔሪድ። ዛሬ ስነማን አርቲስት ተደብቀው አረቂ እየጠጡ ነው? እነማንን እየፈለጋችሁ ነው? ታዋቂ ዝነኛ በሰይፉ መቅረብ የሚችል ኦዲየንስ የሚነጋገርበት ሲሆን ካሜራ ውስጥ ለመግባት ከፓንት እስከ ስካርፕ ከፒትልስ እስከ ምናምን ሞዴል ሳይቀር ጥቁር ገዝታችሁ ሄዳችሁ ሀብታም የምትቀብሩ ኦንላይን ላይ ያለ ገንዘብ ያለው ሰው ምናምን የምትቀብሩ እንደነ ባቡጃ አይነቱን የምትረሱ የማታስታውሱ አይደላችሁ። ብዙ እንነጋገር እንዴ? በቃ ተውት። ወንድሜ ነጻነት የምትፈልገውን ወደ ያክል በብዙ ህዝብ ተከበ ብቻህን ሆነህ ሞታል። ያበላቸው ጎዳኒስቶች ያለበስካቸው ኪስን ገልብጠ የሰጣቸው ሂሳብ ሁሌም አንድ ጎረምሳናት ለእናቱ እንደሚከፍል ሂሳብ ተሽቀዳድም የምትከፍልላቸው ጓደኞች የነሱ ምኞትና ፍቅር ባንተ ላይ ያሩ መንግስተ ሰማያቱን ያወርስ። ዓለማዊ የኖርከውን ንስሐ ሳገባ የሞትከው ምናምን ነገር ካለ እሱን በእኛ ፎሎወሮችም ነፍስ ይማር። እግዚአብሔር ምስክሬ ነው። ሁላችሁም ኮሜንት ላይ ወንድሜ ነፂ ነፍስ ይማር እያላችሁ ማሩ። ሌላው ተከር ነው ይብሰል። ብዙማ ዛት ሲት በቃ መሆን ያለበት ነገር ይህ ነው ብዬ አስባለሁ። በነጻነት ዙሪያ የተለያዩ ሚስጥሮች ሊኖሩ ይችላሉ። ሰውነን ሁላችንም እንግዲህ የተለያዩ ሚስጥሮቻችንን የሚያውቁ የቅርብ ጓደኞች አሉ፣ ቤተሰቦች አሉ። ከዛ ደግሞ ትዳር ሲመሰረት ወደ ትዳር ዓለም ስትገቡ ደግሞ አንድ የትዳር አጋር ለአንድ የትዳር አጋሩ እንግዲህ ምን ያህል ነገሮችን ሼር እንደሚደራረግ የታወቀ ነው። ይህ ልጅ እንግዲህ እግዚአብሔር የወደደውና የፈቀደውን አርጎ ወደሱ ወስዶታል። ታዲያ ሁሉ ነገር እና የሚዲያ መጠቀሚያ መሆኑ ሊበቃና ሊቆም ይገባል። ሚዲያ ላይ የማይሆኑ መረጃዎችን መሰራጨት መቻል የለባቸውም። ይህ የኔ ሐሳብና አስተያየት ነው። እናንተም ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አጋሩኝ። በትላንትናው ዕለት እንግዲህ ታዋቂቷ ወጣት ድምፃዊት እንግዲህ ቬሮኒካ አዳነ በሰይፉ ኦን ኢቢኤስ ላይ በኔ ስም ሲንቀሳቀሱ ለነበሩ ያልተገቡ መረጃዎች በሙሉ ጉዳዩን ወደ ህግ ወስዷል ስትል እንደዚህ ተደምጣለች። እስኪ ምንድን ያለችው ተመልክተን እንመለስ። ኦሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። በጭራሽ አሁን ከኮንሰርቲን ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም፣ ቃል እምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል ገባላችኋለሁ። ውጤቱን ይዤ እዚህ እመጣለሁ። የብዙዎች ጥያቄ ስለነበረ ነው። ምክንያቱም አዲሱ ሲኒማ ላይ አብራችሁ ሰርታችኋል። ጎን ለጎን ደግሞ የሆኑ ሰዎች ደግሞ በዚህኛው መንገድ እንዲታወቅ ጉዳይ ይፈልጋሉና አሁን እንደነገርሽኝ ከሆነ በጉዳዩ ላይ በቃ ጠለቅ ያለ አስተያየትና ምላሽ መስጠት የምፈልገው ከፍርድ በኋላ ነው አይነት ነው ምላሽ። ምክንያቱም ይሄን ነገር ወተው ፊታቸውን ሸፍነው ወይም ሌሎች ሰዎች ቀላል ነው፣ ግልጽ አድርጌ የምነግራችሁ እውቅና ፍለጋ ነው፣ መታወቅ ፍለጋ ነው። እኔ ደግሞ ለነሱ እውቅናቸውን ፌመስ እንዲሆኑ እድል መስጠት አልፈለኩም እንጂ የዛን ዕለት ይሄ ተወራለት በጣም የሚሰቀጥጡ ማስረጃዎች እጄ ላይ አሉ። በጣም ነው የምነግርህ እና እነሱን አውጥቼ እነሱንም መና ማስቀረት እችላለሁ። ግን ለምን በዛ ልክ እኔ ስወርዳለሁ? ህግ አለ፣ ሀገሪቱ በህግ ነው የምትተዳደረው። ስለዚህ ወደ ህግ ቀጥታ ነው የወሰደው። ስሜ ያላግባብ ጠፍቷል። ስለዚህ ይሄ ደግሞ ልክ አይደለም። ለሌሎችም ትምህርት እንዲሆን ስለምፈልግ ይሄን ጉዳይ በዚህ ሰዓት ከሁሉም ነገር ቅድሚያ የምሰጠው ይሄ ነው። አብረን የምናየው ነው።
በትክክልም እንግዲህ ቬሮኒካ ያነሳችሁን ሐሳብ ሙሉ ለሙሉ እደግፋለሁ። ምክንያት ካላችሁኝ ይህች ልጅ የራሷ የግል ህይወት አላት። የግል ህይወቷ ደግሞ በእንደዚህ አይነት በማይሆኑ ወሬዎች ሊበጠበጥ አይገባም። በእርግጥ እንግዲህ በፊልም ትወና ከዚህ ከተባለው አርቲስት ጋር ሰርታለች። ሌላ ግንኙነት ግን ሳይኖራት እንደዚህ አይነት አልባሌና የማይሆኑ የሰውን ህይወት የሚበጠብጡ ወሬዎች ሲወሩ ለሌሎች መማሪያ ይሆን ዘንድ እንግዲህ ቅጣት ሊደርስባቸው ወይም ደግሞ ቅጣት ቢያገኙ ሌሎችም እንደዚህ አይነት ተግባር ሊፈጽሙ ያሰቡና የሚፈጽሙ ሰዎች ምናልባት ያልተደረሰባቸው ሰዎች መማሪያ ይሆናልና እንደዚህ አይነት ነገሮች ሊቆሙ ይገባል። ይህ ትክክለኛ ውሳኔ ነው ብዬ አስባለሁ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪ ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ ታይም ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ ባሪ ስራዎች እስከምንገናኝ መልካም ጊዜ። ወዳችኋለሁ። ቸር ቆዩ።